የሀገረ ስብከታችን ሊቀ ጳጳስ መልአከ ገነት የሀገረ ስብከቱ ስራ አስኪያጅና የደብረ ገሊላ ቅድስት ማርያም ቤተክርስቲያን አስተዳዳሪ፣ ሁላችሁም አባቶች በየማዕረጋችሁ ይህንን ቀን ለማየት ያበቃን አምላካችን እግዚአብሔር ክብር ምስጋና ይግባው። እኔ በፈቃድ እግዚአብሔር ነው የተገኘሁኝ። በመምጣት በጣም ደስ ብሎኛል። ቀርቼ ነበር፣ ትንሽ መንገድ በዝቶብኝ ከጤናም ጋር መቅረት አስቤ ነበር። ባላሰብኩት ሰዓት ግራና ቀኝ አዛዦች አሉኝ። መሄድ አለብኝ ግዴታ ነው ተብዬ መጣሁ። ደስ ብሎኛል፣ እግዚአብሔር ይመስገን። ግን እዚያ ሆኜ አይቼ ቢሆን በጣም ቆጨኝ ነበር። መልአከ ገነት በጣም ተወዳጅ ጀግና አባት ናቸው። ከልጅነት ጀምሮ በዝማሬ በስብከቱ በቅዳሴው በንግግሩ ሁለገብ ባለሙያ ናቸው። እግዚአብሔር ይጠብቅልን። እንኳን ለዚህ ዕለት አበቃዎት። መዝሙር ዝግጅት ቀላል እንዳልሆነ እኔም እንዲያው ትንሽ ዘማሪ ባልሆንም ከጎኔ ዘማሪ ሰው ስላለ አውቀዋለሁኝ። ዘነበች ታችን ዘማሪት ያልመጣችው ባለቤቴ የስራ ጉዳይ ሆኖ ነው እንጂ እሷን መምጣት ነበረባት። እንግዲህ ይህንን እግዚአብሔር የሚመሰገንበት ነው። ደግሞ ውስጡ ብዙ ሰፊ ትምህርት አለው። በጥሞና ሆናችሁ እንድታዳምጡት እንድትማሩበት ለማለት ያህል ብቻ ነው። ድንገት ነው እኔ ያስደብቅ ብዬ ተሾልኬ ልሄድ ነበር። ተነስተ ብዬ ነው አሁን እግዚአብሔር በእውነቱ እናንተን የመሰላችሁ ልጆች ባርኮ ቀድሶ ሰጥቷቸዋል። በጣም ነበረ የመዝሙር ምርቃት ሳይሆን ሰርግ ነው ይሄ ነገር እያልኩ ነበረ። ባለፈው እንዳየነው አይነት የሰርግ ዝግጅት ነው ስታደርጉ የነበረው ከቤት ጀምሮ። በጣም እናደንቃለን። እግዚአብሔር ይባርካችሁ። እንደዚሁ ከቤት ጀምሮ በታችን አዜብ፣ እንደዚሁም አብነት ቤተሰቡ ሁሉ በጣም ጠንካሮች ናቸው። በጣም ይገርመኛል። እናንተ ከጎናቸው ሆናቸው የምታግዟቸው እዚያ እንደገና ጎንበስ ቀና ብለው ያን ብሎ ሲያደርጉ ደግሞ እዚህ ሲዘምሩ ይህ በጣም ከእግዚአብሔር ካልተሰጠ ዝም ብሎ የሚቻል ነገር አይደለምና ረጅም እድሜ ከጤና ይስጥልን። ከጠንካራ ወንዶች ጀርባ ምን አሉ ይባላል? ጠንካራ ሴቶች አሉ ይባላል። ጠንካራ ሴቶች ከሌሉ የፈለገ ጎበዝ ቢሆኖች ይደክምበታል ስራው። ጠንካራ ሴቶች ከኋላ ካሉ ግን ያው እንግዲህ ስራውን እያደገ እንደዚህ በይፋ ይታያልና እግዚአብሔር ይህን ቀን ስላሳየን በጣም ደስ ብሎኛል። እንዲህ መላከማዊ ደግሞ እንዲያው እንደገና ብፈጠርም እንደዚህ መሆን አይመስለኝም። በጣም ድንቅ ነው በእውነቱ። እግዚአብሔር መንፈስ ቅዱስ አንድ ነው፣ ስጦታው ግን ልዩ ልዩ ነው ይላል። በጣም ሰው የማስተባበር ጸጋ በጣም ትልቅ ሀብት ነው፣ ትልቅ ሀብት ነው። ረጅም እድሜ ከጤና ያድልልን። እንኳን ወለዷቸው መልአከ ገነት ልጅዎን በዚህ ደረጃ ለማየት በቅተዋል። እግዚአብሔር ለቤተክርስቲያን ያሉ ወንድሞችን ልጆችን ስለሰጠ በፈጣሪያችን ክብር ምስጋና ይግባው። ብፁዕ አባታችን ማጠቃለያ የጸሎት አባት መንፈሳዊ አባት ከልጅነት ነው ማውቃቸው አባታችንን መጋቢያችን ሆነው ከዝዋይ ገዳም ጀምሮ አሁን ከምትሉት እድሜ በላይ ትንሽ ከፍ ብሎ ማለት ነው ከአርባዎቹ በላይ መቶ
የምንተዋወቅ አባታችን ጋር የኢትዮጵያ አቆጣጠር ከ75 ዓመተ ምህረት በዚህ ገደማ ጀምሮ ማውቃቸው አባታችንን የማይለወጡ የጸሎት የቡራኬ አባት ናቸው። በቅንነት በደግነት ነው ቤተክርስቲያንን ሲያገለግሉ የኖሩት። ደግሞ በዚህ ደረጃ ከበቁ ጀምሮ በዚህ በእርግና ዕድሜ እየተዘዋወሩ ደከመኝ ሰለቸኝ ሳይሉ ያገለግላሉ። እግዚአብሔር አምላክ ረጅም ዕድሜ ከጤና ይስጥልን፣ በረከታቸው ከኛ ጋር ይሁን። አጠቃላይ ጸሎት ቃል ያደርጉልን አባታችን ወደ እሳቸው ያስተላልፋቸዋለሁ። እግዚአብሔር ይስጥልኝ። በስመ አብ ወወልድ